We are here Science Museum. Say what I thought salad. I should do the thank you. السلام عليكم جايز لينا شو زاري فيديو تعمل مثلا جي لك فيديو ساينس موزيوم مثلا ገብተን አብረን ያለውን ነገር እናያለን ማለት ነው። ይመቻችሁ። ሃይ ጋይስ ይኸው ሳይንስ ሙዚየሙ እዚህ ጋር አለ። ኦኬ ብዙ ነገሮችን እንሞክራለን አብረን። ሮቦቷን ሰላም እንላታለን፣ ሳይክል እንላለን። ሃይ ጋይስ አሁን ከፍለናል፣ እንደምታዩት ከፍለናል። ውስጥ ገብተን ያለውን ነገር እናያለን። በጣም ነው የሚያምረው። ግሪን ኤሪያው ምናምን በጣም ነው የሚያምረው። ተፈትሸን እስቲ ጋይስ አሁን ወደ ውስጥ እየገባን ነው። ይሄ ቦታ ታሳስታላችሁ። አይሾ ስፒድ የመጣ ጊዜ አይሾ ኢትዮጵያን እና አይሾ ዚምባብዌን ጥቁሩ ጃኒ ያወዳደሩበት ስፓት ነው። በዚህ በኩል ነው የገባው ምናምን። በቃ አሁን እየገባን ነው። እሱ ቤት ያለ ነገር ላይ እዚህ ጋር ፕላኔቶች አሉ። ፕላኔቶቹ አንዴ እናያቸውና ያለውን ነገር ላይ ድረስ ወጥተን ያለውን ነገር አሳያችኋለሁ። እዚህ ጋር ፕላኔቶቹ አሉ። አርዛለች እዛ ጋር ላይ ደግሞ በዚች መንገድ ወጥተን ያለውን ነገር አብረን እናያለን ማለት ነው። አሁን ላይ ወጥተን ያለውን ነገር አሳያችኋለሁ። ሳይክል እንላለን፣ ምርጥ የምንለውን ነገር አብረን የምንሞክረው ይሆናል ማለት ነው። እዚህ ጋር የፕሌን ባለው ይሄ የፕሌን እንደሚያክል ይሁት አንዱ ብቻ ነው። አስቡት እንደሚያክል አስቡት። እዚህ ጋር ቡና ምናምን መጠጣት ትችላላችሁ። ላይ እየወጣን ነው። ውጭ ያለውን ሩፍቶፑን እናያለን አብረን ፕላኔቶቹ ጋር ቀርበን እያየን ነው። አብረን የምናየው የሆነ ሹፍ ከላይ ያቸው ሙሉ እያሳያችሁ ነው። እኔ ግን ለእናንተ ብዬ እዚህ ድረስ መጥቼ ይህን የመሰለ ቪዲዮ እየሰራሁላችሁ እናንተ ሰብስክራይብ የማታደርጉበት ምንም አይነት ምክንያት የለም። ሰብስክራይብ አርጉ። ይመቻችሁ። ይሁት ይወድቅባል ከዋየር ሙሉውን ዞረን እንመጣለን ማለት ነው። ሁሉን ነገር አሳያችኋለሁ። ቱ ያለበት ቤት ነው ማለት ነው። አሁን የወጣንበት አሁን ወደዚህ ስትመጡ ምን ታገኛላችሁ? ክቡን ሙዚየም ነው። እንደ ሲኒማ ነገር ነው አሉ። ስለዛ እዩት። ሱፐር ጃይንት ነው። በጣም ትልቅ ነው። በካሜራ እንደምታዩት እዩት ምን እንደሚያክል። ጸጥ ያለ ቦታ ነው ጋይስ። በጣም ጸጥ ረጭ ያለ ቦታ ነው። አስኪንሲ እዛ ጋር ሸራተን አለላችሁ። ኦ ማይ ጋድ ሄልና ይሄን ቦታ ግዴታ መታችሁ ማየት አለባችሁ። በጣም በጣም ያምራል። መኪና አስፋልቱ ራሱ ጸጭር ያለ ሰው የሚባል የለ። በቃ አሁን ወደዛ እየሄድን እዛ ጋር ደግሞ የኢትዮጵያ ትልቁ የአፍሪካም ትልቁ መሰለኝ ትልቁ እስከምናውቀው ድረስ እንሂድ። የኢትዮጵያ ትልቁ ህንፃ ነው። የንግድ ባንክ ህንፃ ማለት ነው። ትልቁ ህንፃ ነው ማለት ነው። የቲክቶክ ቪዲዮ ሰርተን እንመለሳለን። እስከዛ ሰብስኩብድ አርጉ ታማችሁ። አሁን
ጨርሰናል። ቪዲዮ ቲክቶክ ቪዲዮ ቀርጸናል እና እዩት። በጣም የሚያምረው እዚህ ጋር ግሪን ኤሪያ አለ። እዚች ጋር ቤት ነገር አለች። አሁን ነው ዋዛ ምን እንደሆነ አላውቅም፣ ግን እናልፈዋለን። ወደዛ እንሄዳለን። እዚህ ጋር ሸራተን አለ። እዚህ ጋር በጣም ነው የሚያምረው ግሪን ኤሪያው። በቃ እዚህ ጋር ቺል ማድረግ ትችላላችሁ። እዛ ጋር መቀመጥ ትችላላችሁ። አሳይኝ። እዛ ጋር መቀመጥ ትችላላችሁ። በዚህ በኩል ደግሞ በጣም እዚህ ቦታ መምጣት አለባችሁ። ሶ ይህንን ቪው ማየት ከፈለጋችሁ ሚሊኒየም ሳይንስ ሚውዚየም መታችሁ ይህንን የመሰለ ቪው ማየት አለባችሁ እና ትወዱታላችሁ። ለዛ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። ሶ ዛሬ እሁድ ስለሆነ ነው መሰለኝ ይህን ቪዲዮ ቀርጽላችሁ እሁድ ቀን ነው እና ዛሬ እሁድ ስለሆነ መሰለኝ ሰው የለም፣ ብዙ ሰው የለም። እዚህ ሩፍቶፑ ላይ ጭራሽ እኛ ብቻ ነው ያለነው። ሩፍቶፑ ላይ ማንም የለም። ታች ግን ሰው አለ። ፈረንጆች ቱሪስቶች ምናምን ብዙ አሉ። ሶ አሁን እየሮጥን ቶሎ መሄድ አለብን። ሰብስክራይብ አይታችሁታል? ሰብስክራይብድ የሚለውን የሆነ ልጅ ሲያነበው ሰብስክራይብድ ብሎ እንዳነበበው ሀይ ጋይስ ያንን ህንፃ ምን እንደሚመስል እንዴት እንደተኛ ጥበባቸው ስዋን ሶ አሜዚንግ። ሶ ሰዓቱ 6:30 ነው። ይታያችሁ አላውቅም። ኦኬ 6:30 ነው ያለው። አብረን ቼክ እናደርጋለን። ሀይ ጋይስ አሁን ያለንበት ቦታ እቺ ያሳያችሁ እቺ ያ ዝቃ እቺ እዚህ ውስጥ ፕላኔቱ አንዱ ማለት ነው። እንዲህ ዞረን ክቡን ዞረን የቅድሙ ቦታ ላይ እየመጣን ነው። ቅድም ቪዲዮ የጀመርንበት ቦታ እዛ ጋር አለ። ሳይንስ ሚውዚየም የምትለው እዚች ጋር አለች። አሁን ወደታች ያለውን ነገር ወርደን አሳያችኋለሁ ማለት ነው። መቻችሁ ሀይ ጋይስ አሁን ባይኩ ምን ብዙ ነገሮች ያሉበት ቦታ ላይ ገብተን ያለውን ነገር አወራለን። ሶ ውስጥ ገብተናል ጋይስ። ዩት ኢኖቬሽን ኤንድ ክሬቲቪቲ ይላል እዛ ጋ። ሶ ዶክተር አብይ አለ እዚህ ጋር አሳይ ዝስ ኦኬ። አሁን እዚህ ጋር ያለው ነገር ይነግረናል ማለት ነው። እዚህ ጋር ስታርት ስንለው እዚህ ጋር ፖዝ ማድረግ እንችላለን፣ ኦን ማድረግ እንችላለን ማለት ነው። አሳይልኝ ይማር አንድ ሰርፌስ አንድ ቦታን ይዞ ነው የሚንቀሳቀሰው፣ ላይክ ጊምባል ነገር ማለት ነው። ስለዛ ጨርሰናል ማለት ነው። እዚህ ጋር ያለን ነገር ወደ ውስጥ ገብተን ደግሞ ያለውን ነገር አብረን የምናይ ይሆናል። እዚህ ወደ ውስጥ ገብተን ያለውን ነገር አብረን እናያለን። አሁን ወደ ውስጥ እንገባለን። እዚህ ጋር እንደ ማፕ ነገር ነው። አለማላቀው እንተዋለን። ወደዚህ እንገባለን። ስማርት አግሪካልቸራል ፓርክ ይላል። እዚህ ጋር የተሳለ ሮቦት ምናምን ነገር የምናየው ነገር ይሆናል። ኤቭሪ ሲንግል ዲቴል የምናየው ይሆናል ማለት ነው። ስማርት ሲቲ አሳያቸው። ስማርት ሲቲዎች አሳይ። ፋይናሊ ስጠብቁት የነበረው የባይኩ ፓርት ላይ ደርሰናል። ከባይኩ በፊት ግን እዛ ገብተን እዚህ ምናምን አለ። እዛ ውስጥ ገብተን ያለውን ነገር አብረን ቼክ አውት እናደርጋለን ማለት ነው። የአየር ንብረት ለውጥ ይላል። እዚህ ውስጥ ስትገቡ ኢምፓክት ይላል። ኢምፓክት ይላል። እርዝን ይላል። this is እርዝ
የለብኝም ካሜራ ኢምፓክት የሚለው ውስጥ እየገባን ነው። ዋተር ሪሶርስ ይላል እዚህ ጋር አግሪካልቸር ኤንድ ፉድ ሴኩሪቲ ይላል፣ ሄልዝ ይላል፣ ኢኮኖሚ ይላል። እዚህ ጋር እንደገና ኢኮኖሚ ሁሉም ሄልዝ እያለ ይመለሳል ማለት ነው። ኤቭሪ ሲንግል ዲቴል እዚህ ጋር የምታዩት ኢምፓክት ተጽዕኖ ያላቸው ነገራቶች ነው እዚህ ጋር ያስቀምጠው። ኢምፓክት ይላል። በኢትዮጵያ በርካታ ተደጋጋሚ ድርቅ መከሰቱ የግብርና የውሃ እጥረትና የጤና መጓደልን አስከትሏል። በኢትዮጵያ ውስጥ በሚሊዮን ለሚቆጠሩ ሰዎች የአየር ንብረት ለውጥ የሩቅ ስጋት ብቻ አይደለም፣ የዕለት ተዕለት ትግል ነው እንጂ። በሚሊዮን የሚቆጠሩ ህዝቦች በድርቅና በጎርፍ አደጋዎች ተጠቅተዋል። የአካባቢ ሁኔታ እየተለወጠ ሲመጣ እንደ ወባና ኮሌራ ያሉ በሽታዎችም እየተበራከቱ መጥተዋል። በ1998 ዓ.ም በተከሰተ ጎርፍ በመቶዎች የሚቆጠሩ ሰዎችን ህይወት ቀጥፏል። በ10 ሺዎች የሚጠጉ ሰዎች ደግሞ መኖሪያቸውን አጥተዋል። በ2013 ዓ.ም ለአብነት በቦረናና በሶማሌ ክልል የተከሰተው ድርቅ ከሚሊዮን በላይ ከብቶችን በቅጽበት ጠራርጎ ከማውደም በተጨማሪ ከመቶ ሺዎች በላይ የሚሆኑ ሰዎችን አፈናቅሏል። እነዚህ ቁጥሮች ብቻ አይደሉም፣ ቤተሰቦች፣ ህልሞችና የነገ ተስፋ የነበሩ ናቸው። በድሬዳዋም ምርታማ የነበሩ የእርሻ መሬቶች ተጎድተዋል። የአየር ንብረት ለውጥ በሀገራችን ኢኮኖሚ ላይ የሚያሳድረው ጫና ከፍተኛ ነው። በኢትዮጵያ በየዓመቱ ቀላል በማይባል ደረጃ የሀገር ውስጥ ምርት የአየር ንብረት መዛባት እንደሰማችሁት ነው። በእንግሊዝኛ ይነግራችኋል ማለት ነው። ዩቲንስ ፓርት በጣም ነው የሚያምረው። ዲስ ግሪን ኤሪያ እዚህ ቦታ ላይ ስትመጡ እቺ ስፓት ላይ ስትመጡ እንትን ላይ እንዳላችሁ ፊልም የምታረጉት ጫካ ውስጥ እንዳላችሁ ደስ ሲል። ኦኬ ሶ አሁን ይሄኛው ደግሞ ያለው ነገር እዚህ ከተማውን ምናምን ነው የሚያሳየው። ኬንሲ ወደዛ መኪና ምናምን አለ። let's check out እዚህ ጋር እንደገና ያኛው አሳይልኝ። ያኛው እዚህ ጋር መልሶ አለ ማለት ነው። እዚህ ጋር ደግሞ this ኤሌክትሪክ ካር ነው። ሁለት ሰው ብቻ የሚይዘው ሁለት ሰው ነው የሚታየን። እስቲ ጠጋ ብለን ነው 4 ሰው ነው የሚይዘው። ኖ ዌይ 5 ሰው 4 ሰው ነው የሚይዘው። እዚህ ጋር ደግሞ ግብርና ይላል። የግብርና እንትኖችን ደግሞ እናያቸው ማለት ነው። እዚህ ውስጥ እንገባለን። ይህን ያገዛል ትቢያል ውስጥ ምንድን ነው የግብርና ምናምን እዚህ አይሶስፒድ የመጣበት ስፖርት መሰለኝ። ኮፊ ፓወሪንግ አወር ኢኮኖሚ ይላል። ያው የቡና አይነቶች ይላሉ። የተፈጨ የተቆላ ይሄ የታጠበ የተፈለፈለ አፈር ናቸው። እያንዳንዱ አፈር ናቸው፣ ይለያያሉ። ያቸው ይሄኛው ሌላ አፈር ነው፣ ይሄኛው ሌላ አፈር ነው፣ ይለያያሉ ማለት ነው። የአፈር አይነቶች ናቸው ሁሉም ማለት ነው፣ ይለያያሉ። እዚህኛው ሩም ስንገባ ውሃና ኢነርጂ ይላል። ውሃና ኢነርጂ ይላል። በጣም ነው የሚያምሩ። በጣም ያው የውሃ ፓርቲ የሆነ ይሄ በመስታወት የተሸፈነ ይመስለው ውሃ ይሄ በመስታወት ተሸፍኖ ውሃ ከጀርባ ያለው ይመስለው። ፊሊንጉ እንደዛ ነው። በጣም ነው የሚያምሩ። ጠርዛችን ደግሞ እዚህ ጋር አለች።
ወደብ ዘልቀው ለመግባትና የውሃን ድንቅ ነገሮች በጋራ ለመቃኘት ዝግጁ ናት? ምን ይባል? በዙሪያው ያለ ነገር፣ እጽዋት፣ እንስሳት፣ እርሱም አንድ የሚመሳሰለን ነገር አለ፣ ውሃ። ይህ ሁሉ ውሃ ከየት እንደሚመጣ ጠይቀው ያውቃሉ? ደንቦችና ውሃ ጉዞውን ጀመረ። እስኪ ከአሁን በኋላ መለስ ብለን ወደ አስደናቂ የውሃ አመጣጥ ታሪክ እንዝለቅ። ዩኒቨርስ የተፈጠረው ከ13.8 ቢሊዮን ዓመታት በፊት በከባድ ፍንዳታ ነው። ገና መጀመሪያ ላይ በጣም ትንሽ ከአተም ያነሰ ነበር፣ ግን ሁሉንም ነገር ይዟል። እየገባ ሲሄድ ጉልበትና ቁስ፣ ጊዜና ቦታ ወዲያውኑ ወደ ህይወት መጡ። ጉልበትና ቁስ አካል በፍጥነት ቀዝቅዘው ጥቃቅን ቅንጣቶችን የያዘ ፕላዝማ ፈጠሩ። በጥቂት ደቂቃዎች ውስጥ እነዚህ ቅንጣቶች ተጣምረው የመጀመሪያዎቹን አተሞች በዋነኛነት ሃይድሮጅንና ሂሊየም ፈጠሩ። በጊዜ ሂደት በብዙ ኮከቦች ውስጥ ግፊትና ሙቀት የኒውክሌር ውህደትን አስነስቷል። እንደ ሃይድሮጅንና ሂሊየም ያሉ ቀላል ንጥረ ነገሮችን ወደ ከባድ ካርቦን፣ ኦክሲጅንና ሌሎችም ተቀየሩ። እነዚህ ኮከቦች በብርሃን ያበሩ ነበር፣ ነገር ግን ህይወታቸው አጭር ነበር። ነዳጃቸው ባለቀ ጊዜ በኃይለኛ ሱፐርኖቫዎች ፈንድተው የኮከብ ሀብታቸውን በአጽናፈ ዓለም በትነዋል። የእነዚህ ፍንዳታ ፍርስራሾች በውሃ ውስጥ ተሰብስበው አዲስ በተፈጠሩ ንጥረ ነገሮች የመሰሉ ደመናዎች ፈጠሩ። ከጊዜ በኋላ የስበት ኃይልን እነዚህ ደመናዎች አንድ ላይ በማሰባሰብ የራሳችንን ፀሐይ ጨምሮ አዲስ የከዋክብት ትውልድና በዙሪያቸው ያሉ ፕላኔቶችን ወለደ። ከዚያም በጠፈር ጥልቀት ውስጥ ጥቃቅን ሃይድሮጅንና ኦክሲጅን አተሞች በአቧራ ቅንጣቶች ላይ ተገናኙ። በጣም ትናንሽ በረዶ መሳይ ክሪስታሎች ፈጠሩ። ኤችቱ ሞለኪውሎች። እኔ፣ ውሃ፣ አሁን ውሃ እንዴት እንደተፈጠረ ካወቃችሁ የውሃ ውስጥ ህይወትን ወደሚያስተምረን ክፍል በጥልቀት እንዝለቅ። በውቅያኖሶች፣ ወንዞችና ሐይቆች ውስጥ የሚኖራቸው አስደናቂ ፍጥረታት በህይወት ለመትረፍ በውሃ ላይ የተመሰረቱ ናቸው። ይህን ውሃ የተሞላ ዓለም እንመርምር። ሰው እንዳያችሁት ነው። አሁን ደግሞ ወደ ውስጥ ገብተን አርዛለች እዚህ ጋር እንደገና ስክሪኖች አሉ። ኤቭሪ ሲንግል ዲቴል ማየት የሚፈልጉ እዚህ ጋር ብዙ ነገራቶችን ታያላችሁ። እዚህ ጋር የፊሽ አይነቶችን አሉ። ፊሽ ካይነት ይላል
ሃይ ጋይስ የዛሬው ቪዲዮ ይህን ይመስል ነበር። ይህ ፓርት 1 ነው። በፓርት 2 ደግሞ ቀሪውን ነገር አሳያችኋለሁ ማለት ነው። እናንተ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።